over. Let me stop. እሺ ሶ ምን አሰብክ ስለ ጌሙ? እንዴት ነበር? one sided game literally ተቀጣ ነበር training match ነው የሚመስለው Yeah. Liverpool did not do anything. City was so good. I'm not gonna lie. ምንም እንትን የምትለው ነገር አለ like የፈለገ ነገር ይሁን like Liverpool የፈለገ መጥፎ ቢሆኑ they made them look that way. So City እኔ አውት ሴይ ሲቲ ራሱ ይሄን ያህል አልነበረም። እሱ ነው የባሰ ይሄንን የሊቨርፑልን መውረድ የሚያሳይ I think City 100% no ይሄን ያህል አልነበረም አይደለም I don't feel like ይሄን ያህል አልነበረም. I think they were good. No ስለ don't you think City ከዚህ በላይ መጫወት የሚችል ሁሉም ነገር no አሁን ባሉበት ስቴት even last year በነበረው ካሉበት ስቴት በኋላ yeah like አሁን የተሻለ አይነት ዲስፕሌይ ያየ ነው the past 2-3 games. No, I agree. So በዛ አንጻር ነው አንተ በነ ሪሃድ ማህሬዝ ምናምን ባሉበት ጊዜ ሳይሆን በአሁኑ ሰዓት I feel like አሁን ጥሩ ነው ናቸው። No, like ለምሳሌ ነው ፖይንቴ ፎደን ዛሬ he didn't have a good game. Silva he didn't have a good game. ሁሉም ክሊክ ቢያደርጉ I think ሲቲ አሁን ባለው ስኳድ ራሱ የተሻለ መጫወት ይችላል። ሶ እነሱ I think የሆነ 67% ላይ ያሉ ነው የሚመስሉት። እንደዛም ሆኖ 3-0 ሊቨርፑልን ማሸነፋቸው it shows you ምን ያህል ሊቨርፑል እንደወረደ I think City ያ ግን እኔ እሱ ብቻ አይደለም የምልህ ለምን እንደው ታውቃለህ ይሄ ፎደን መውረድ ምናምን አሁን ኦልሬዲ 2 ዓመት ሆኖታል so it's like a given ይሄን ያህል እንትን አይደለም ክሊክ ቢያደርጉ እያል ከአመት ከ2 ዓመት በኋላ ቆይማ so አሁን ባላቸው ቲም ስታተስ ግን deal good አሁን ባላቸው ተጫዋቾች so you think they're 100% የተጫወቱ ነው ብለህ ታስባለህ City አሁን ባላቸው ስኳድ ባለው ተበለከ እንዳልኩ ነው the past 2 years ባየው yes this is Rodri ምናምን just saying Rodri እሱ ማታስወጣው እሱ በእሱ ነው ታስገባ ነው so አሁን ባላቸው ስቴት yeah this game they were brilliant like ምንም ተከላካይ ምኖች ምንም ያጠፋ ነበር ሞራሊ ሎክ አርጎት ነበር እንትና ሳራ በሌፍት ሳይድ ምንም እየሰራው ነበር መሀል ላይ ምንም እየሰራው ነበር ሚድፊልድ ላይ ኮምፕሊትሊ ዶሚኔት አድርገዋል አታኪንግ ላይ ማለት like everywhere ይበልጣቸዋል yeah no I agree ሊቨርፑል ምንም ባዶ ቢሆን መጥፎ ቢሆን አትሊስት የሆነ ታያለ አትሊስት የሆነ ክሊክ ሲያደርጉ የሚሞክሩት ነገር አለ ምናምን እዚህ ላይ ምን አደረጉ like literally እና እሱ ያ ሊቨርፑል መጥፎ ነው ግን የሲቲም እንትን አለው no they're brilliant so effect yeah በደንብ ይዟቸዋል ካየ we can say ሳላ መጥፎ ጌም ነው ያለው ግን ደግሞ እንደዛ ያደረገው ኒኮ ዊሊያምስ ነው ምንም ፓስ ማድረግ አልቻለም ክሮስ ማድረግ አልቻለም ምንም አላደረገውም ዶኮዛ ሳይድ he was cooking Conor Bradley ምንም በቃ አይተዋል Conor Bradley ደግሞ you've seen him play against Vinicius yeah so and now he locked him out ዶኩ ግን he could not manage literally skate ያደረገው the whole game በዚሁ ለሳምንት ልዩነት ብቻ ይሄን ኮንትራስት ያየ ነውና ይገርማል ዶኩ ያን ያህል ማኒፑሌት ማድረጉና ሰዓት ማግኘቱ ጌም ላይና no they had a great game honestly even Silva እና Foden ይሄን ያህል አይደሉም ለኔ ግን they still had a decent game ዛሬ ማጥፋት አላጠፉም ያስ ኮንሲስተንት የሆነ ጌም ነው ያላቸው yeah ሲቲ ያስፈራል yeah እሱ ነው አሁን ለምሳሌ ዶኩ አሁን this game ላይ ማን ኦፍ ዘ ማች next time ሃላንድ ማን ኦፍ ዘ ማች ከዛ በፊት ያለው ቸርኪ ማን ኦፍ ዘ ማች like ሁሉም የሆነ አንዱ ሲወርድ አንደኛው እንትን ያደርጋል ሁሉ ጊዜ ከቨር ያደርግላቸዋል ነው ሃላንድ ሁሌ እንዳስቆጠረ so አንድ ለባዶ ኦልሬዲ ሆነ ነው የሚጀምረው እንደማለት እሱ ጋር ስትጀምር like literally the whole game ምንም ነገር አልሰራም except that ግን ያገባገብቶ እዚህ በላይ ምን ትፈልጋለህ ስትራይከር እንደዛ እንዲያደርግ ነው የምትፈልገው who cares እንዴት እንደሚያገባ it's just 14 ጎል ያገባ ሰው ሲኖር just that's the whole point yeah እና ያው ጋፑንም ማጥበባቸው በጣም ትልቅ ነገር ነው አሁን 22 ፖይንት ሆነዋል 4 ነጥብ ነው ልዩነታቸው so እና 4 ነጥብ ከኛ ጋር ኢቨን ቼልሲ ራሱ ተቀላቀለ 6 ነጥብ ከኛ ጋር
ቼልሲ 20 ነው። ቼልሲ ሞር ላይክ ታች ካሉት ጋር ይቀራረባል። 20 19 18 ናቸው ብዙዎች። ያው ኦብቪየስሊ 20 ክለብ ገብቷል ቼልሲ ግን እሱ 20 አለ። ከዛ ሊቨርፑል 19 አለ፣ ቦርንመዝ 19 አለ። ከዛ እኛ 18ዎቹ አለ እስከ 9 እስከ 10 ድረስ እና ያ ቼዙ ተቀራርቧል። ግን እናንተ ጋር ያለውን ጋፕ ግን ሲግኒፊካንትሊ አጥብቦታል። 4 ፖይንት ስታስበው 27 ጌም እየቀረ ብዙ ነው። ፕሬዠር እያሳደረባቸው ነው ማለት ነው። So they had 4 points against እኛና ሊቨርፑል ጋር። That's a big win. ከኛ ጋር ሲጫወቱ ሁለተዋል ከሊቨርፑል ጋር 3 ነጥብ አገኙ። 4 ነጥብ ከተፎካካሪዎቻቸው ጋር። እኛ ስንት ነው ያገኘነው? አንድ ነጥብ። ሊቨርፑል ስንት ነው ያገኘው? 1 ነጥብ። ትልቅ አድቫንቴጅ አላቸው። ሊቨርፑል 3 ነጥብ ከኛ እኛ 1 ነጥብ ብቻ ነው ያገኘው። That's a big deal. ትልቅ ነው፣ በጣም ትልቅ ነው። አይ ለነሱ አይ ቲንክ ሜቢ ይሄ ጌም እንደ ተርኒንግ ፖይንት ማየት ይችላሉ። ገብቷል። አት ሰም ፖይንት ሄደው ቼዙን ደርሰውባችሁ ቢያሸንፉ አይ ቲንክ ዲስ ዋዝ ዘ ዲሳይዲንግ ጌም እና ክሎዝ ያደርጋቸው ወደ ጋፕ። ከዚ ይሄ ሉዝ ቢያደርጉ ኖሮ አይ ቲንክ they would regret it በኋላ። So it's a big game ነበር። That was good. It was a nice watch at least. Yeah, Liverpool, I don't know. It's scary, dude. 18 ነጥብ ናቸው. They're 8 points off you. ከሲቲ 4 ነጥብ። የሆነ ነገር ካልቀየሩ it's gonna get tough right now. It's gonna get tough. ከዚህ በኋላ ክሪስማስ ላይ ያንን ፓክት ጊዜ ደግሞ የተወሰነ ጌም አትሊስት ከዚህ በኋላ 3 ጌም ሉዝ ካደረጉ I think they're out. Maybe not 3 2 ጌም ራሱ ምናምን ሉዝ ካደረጉ I think ደህና ራን ያላቸው to be honest. I think next ኖቲንግሃም ፎረስት ነው ያላቸው። ደህና ቡድኖችን የሚገጡት ይሄን ያህል ታፍ አይደለም የነሱ። So at least ሞመንተም ቢልድ ማድረግ ይችላሉ ከዚህ በኋላ እነሱ። ያ ግን ፖይንት ከቀሩት 27 ጌሞች at least 3 እንኳን ሉዝ ካደረጉ I think they won't make it. No, አሁን already እኮ አምስት እኮ is too much እኮ። I know it's too much. Yeah, I'm just giving them hope. የሆነ አለፉ ላስት ይር እንግዲህ መጨረሻ ላይ በጣም ወረዱ ተብሎ ኢማጂን ላይ they already won it like ስንት ጌም ይቀራቸው እንደዛ ሆኖ they only lost 4 games the whole like season. like ከዛ በፊት ያለውን I think ሲቲ ስንት ነው I think 2 ነው 3 ነው እሱም የተሸነፈው። so it's so hard አምስት already ተሸነፈ ለማሸነፍ ማሰብ ገና 20 ምናምን ጌም እየቀረ I completely ለምን ድሮዎች መምጣታቸው አይቀርም you know like more ድሮ አይቀርም so I worry እንደውም ከቶፕ 5 እንዳይወጡ እኔ እሱ ነው ችግሩ ሌሎቹ ኮንሲስተንት አይደሉም እሱ ነው ትንሽ like ወሪ ማያረጋቸው because it's not like Chelsea will አያሸንፍም like United will አያሸንፍም Tottenham you've seen them so አሁንም እኮ I still give them like top 4 ውስጥ ይገባሉ ግን like ይሄ ለፕሪሚየር ሊጉን የመብላት ከባድ ሁሉም እየመጡ ነው ግን that's my point. አሁን ቬላ አንቢተን ራን ላይ ነው ያለው 16ኛው ነው ቬላ ባይ እኛንም ሊቨርፑልንም በልጠውናል ጀስት ነው እና ቼልሲ አለ ሲቲ አለ እናንተ አላችሁ so that's basically top 4 like ስገምት ሲቲ አርሰናል ቼልሲ እና ሜቢ ቬላ ወይ የሆነ ሰው ቼልሲ እኮ በሰንደርላንድ በሜዳቸው ያ ግን somehow they gave points እሱ ነው የሚያናዱኝ እኮ like even ባልኩት እዚህ ላይ ግን እሱ ነው ማለት is 10 games ግን በመታየው ጨዋታ አለ ኳስ ስታይ ጨዋታውን ስታየው actually ምንም ሳይሰሩ ሲሸነፉ ታያቸዋል literally the whole game በጣም ተከታታይ ሲሸነፉ ታያቸዋል። ሊቨርፑል at least አታኪንግ ኦፕሽናቸው ብዙ አሪፍ ስላላቸው like የማግባት ሳላቸው you know like እና አንድ የሆነ ሞመንተም ቢልድ ካደረጉ I don't think they like ብዙ የሚሸነፉ አይመስለኝም ከሌላው አንፃር ስታየው ማለት ነው። like አሁን ለምሳሌ እናንተ ከትልልቅ ቲሞች ጋር ታሸንፋላችሁ ከዛ ትንሽ ቲሞች ጋር ስትደርሱ like I don't know like ማጥቃታችሁን ታቆማላችሁ probably the first 20 minutes ታጠቁና ከዛ ቻው mostly first half second half but
ከዛ ተጠፋላችሁ። ሶ ኮንሲስተንሲ የሚያሳይ የተሻለ ኮንሲስተንሲ ያለው ስቲል ከነዛ ቲሞች ውስጥ ሊቨርፑል፣ አስተን ቪላን ዩ ሲን ደም ፕሌይ ላይክ ዘ ፓስት 3 years 4 years እንደዛ ነበሩ። የሆነ ፓርት ላይ በጣም ማን ነው የሚያሸንፋቸው ፕሪሚየር ሊግ ሊበሉ ነው ሌስተር ሊሆኑ ነው ምናምን ተብሎ ነበር። አንድ ዳውንፎል ሲያጋጥማቸው ደግሞ እስከ መጨረሻ ነው የሚወርዱት። ግን ኢደር ዌይ ትንሽ ያስፈራል። አይ መግባታቸው አይቀርም። ያው ዩራይ ግን ምናልባት ከዚህ በኋላ እንደዚህ አይነት መጥፎ ራን ግን ካጋጠማቸው አውጭ እንጃ ቶፎር ጠራጠራለሁ በእነሱ። ግን አስበው እናንተን ተጫወቱ፣ እኛን ተጫወቱ፣ አሁን ኒውካስልን ተጫወቱ፣ ቦርንመትን ተጫወቱ፣ ክሪስታል ፓላስን ተጫወቱ፣ ታፍ ቲሞችን ተጫውተዋል እነሱ። ከዚህ በኋላ ያላቸውን ራን ብታይ ለዛ ነው ሞመንተም ቢልድ አድርገው አክቹዋሊ ያላቸውን ነገር አይ ቲንክ እሱ ነው የሚያስፈልጋቸው አሁን በዚህ ሰዓት ሞመንተሙን ማግኘቱ። ከዛ አይ ቲንክ ቴክን ቢልድ ኦን ዳት። አይ ቲንክ ቅድም እንዳለው ከክሪስማስ እና ኒው ይር በኋላ ቴብል ውስጥ ስቴብል መሆን ይጀምራል። then we'll see ቲሞች ትሩሊ ላይክ በዚህ 10 ጌም ጀስት ፍሉክ ነው ወይስ ሴትል ያደርጋሉ የሚለው እናያለን። እና ሊቨርፑል ቶፕ 5 በተለይ ይረጋጋል ከዛ ከክሪስማስ በኋላ። I think the next 5 games, I don't know, 5-6 games በደንብ ይለጥጠዋል። then I think እንትን ያየው ነበር አትሌቲክ ላይ ፖድካስት ላይ so they actually went back and saw 10 ጌም አይተ ፕሪሚየር ሊግ ቲሞች የቱ እንደሚጨርሱ ማወቅ ይቻላል after 10 games ብሎ እና they went back የ20 ሲዝን ዴታ ለማየት እና የመጀመሪያው 10 ጌሞች ከዛ በኋላ ሲዝኑ ካለቀ በኋላ ምን ያህል ቼንጅ አለ within the first 10 games and 38 games። በጣም የሚገርመው most of the data 90% ቲሞች either 1 or 2 point ነው ሙቭ የሚያደርጉት አሁን ካሉበት ከ10 ጌም በኋላ። so completely like መገመት ይቻላል ሳይሆን አንዳንድ ኦፍ ሲዝኖች የተቀራረበ ነገር አንዳንድ ኦፍ ሲዝኖች አሉ በጣም ሸፍል የሚያደርጉ ግን for the most part ያዩት ዴታ it's been stable. you can guess ከ10 ጌም በኋላ ሰባተኛ ኮንክ ቻንሳር ኢዘር 5 ትጨርሳለህ ኢዘር 7 or 8-9 ከዛ አትወጣም። just 1 or 2 points ነው ሺፍት የምታደርገው ነው። እንደዛ አሁን ብታስበው ራሱ ማለት ነው ሶ ስታንዲንግ ላይ ብታስበው ለምሳሌ አሁን አርሰናል ላይክ ቶፕ 10 ቲሞችን ገጥመናል ወይ ብለህ ብትጠይቅ ቶተናምን አልገጠምንም፣ አስተን ቪላን አልገጠምንም፣ ቼልሲን አልገጠምንም እና ቦርንመትን አልገጠምንም። ዩናይትድ ደግሞ ብትወስድ አርሰናል ገጥማቸዋል፣ ሲቲን ገጥማቸዋል፣ 3-0 ገጥማቸዋል፣ ሲቲን ገጥማቸዋል፣ ቼልሲን ገጥማቸዋል፣ ሰንደርላንድን ገጥማቸዋል፣ ሊቨርፑልን ገጥማቸዋል፣ አስተን ቪላ አልገጠማቸውም፣ ኒውካስል አልተጫወታቸውም። ሶ 2 ጌም ማለት ነው። ክሪስታል ፓላስን አልገጠማቸውም፣ 3 ጌም ከቶፕ 10 ውስጥ 3 ቲሞችን አልገጠማቸውም። ወደ አይ ቲንክ ሲቲ አርሰናልን ገጠመ፣ ቼልሲን አልገጠመም፣ ሰንደርላንድ አልገጠመም፣ ቶተናምን ገጥሟል፣ ተሸንፈዋል፣ አስተን ቪላን ተሸንፈዋል፣ ዩናይትድን ተሸንፈዋል፣ ዩናይትድ አሸንፈዋል፣ ሊቨርፑልን አሸንፈዋል፣ ቦርንመትን ተሸንፈዋል፣ ክሪስታል ፓላስን አልገጠመም። እነሱም 3 አላቸው። አትሊስት ሲቲ 3 ነው ያለው፣ እኛ 4 አለን ገና ቶፕ 10 ውስጥ ያልገጠምናቸው። ኒውካስል 14ኛ ነው ባይ ዘ ወይ ቅድም ያልኩት 12 ነው 13 ነጥብ ላይ ናቸው እነሱ፣ ችግር ላይ ናቸው። አሁን ዴታውን ካየው ሜክ ሴንስ። ከዚህ በኋላ 27 ጌም ቢጫወቱ ራሱ ክላይምብ የማድረጉ ቻንስ ከባድ ነው ለእነሱ። ሜይ ቢ ከ14 11 10 ምናምን ሊጨርሱ ይችላሉ፣ ግን መቼም ቶፕ 6 ምናምን አይመለሱም። ግን ዲሰምበር ኢትስ ኢንትረስቲንግ ከኒው ይር በኋላ በጣም down table of might. I'm just curious.
እኛ በጣም መሻሻል አለብን። ኦብቪየስሊ ምንም ጥያቄ የለውም። እናንተ ጋባችሁን ሰስቴን ማድረግ አለባችሁ። 4 ነጥብ በጣም ጠባብ ነው። ኤንድ ዌቭ ሴን ቢፎር ይህን ሙቪ አይተነዋል ከዚህ በፊት እና ግን ያው እንዳልኩ ሆፕፉልን አትሊስት አጥቂዎቻችን ይመለሳሉ። ዮኮሬዝ ላይ መልስ ይችላል። አትሊስት ሃቨርትዝ እንትና ማን ነው ኦደጋርድ ሊመለሳል። በቀኝ ጋር ማን የሚጫወተው ነው አዲስ የገዛ ማድማን ማዶኬ ሶ አይ ቲንክ አንድ 5 ተጫዋቾች ይመልሱልን። that's a big አሪፍ ነገር we'll see so የቀያየር ካትሊስት ጌሞችን መቀየር ይችላል ዲፔንዲንግ ኦን ማርቲኔሊ ይመለሳል። አሁን ትናንትና ማርቲኔሊ ያስፈልገን ነበር ለካውንተር አታክ አሉ እንደዚህ አይነት ነገሮች exactly still እንትን ነው you don't throw ማድረግ it's just depends on the team. it's all በእጃቸው ነው ያለው so ሊዱን ብቻ ሜንቴን ማድረግ እና ኮንሲስተንት አንድ ያሉት ነገር አለ they said እንትን the only downfall የአርሰናል downfall ራሳቸው አርሰናሎች ናቸው። it's not like ከሌላ ቲም ጋር እንትን ማለት አይደለም like you've been good ከራስህ ጋር ተወዳደር ራስህ ማሸነፍ like ራስህ እንትን ማለት ትችላለህ። that's the whole point. so ደግሞ የታፕ ቲም እንትን ነው ማየት ነው ሜንታሊቲ እና obviously the past 3 ዓመት የተማሩት ነገር ካለ እሱ ነው ሜንታሊቲ I don't get carried away like አሁን ሌሎች ሰዎችን ሳወራ it's ridiculous like ለኔ እንደ አርሰናል ደጋፊ I have to be content ባለን ሂስትሪ እና ፋክት በተከታታይ 3 ሁለተኛ ወጥተናል we didn't get anything so አሁን ተነስቼ ሆፕፉል መሆንበት ነገር ምንም ነገር የለም if I don't see actual like literally the last game ላይ ዋንጫ ካላነሳን ድረስ ሆፕፉል ትሆናለህ። yes like ተጫዋቾች ከስተናል። ስለዚህ እስካሁን ድረስ ምክንያት የነበረን ነገር መጥፋት አለበት። ግን ተነስቼ እናሸንፋለን that's just ridiculous. ብዙ አርሰናል ፋን ግን እንደዛ አይደለም። በሚለቀ ማንካት ያለን ተጫዋቾቻችን ሲመለሱ እንበላ no እሱ ነው ማለት especially now I don't know 4 ነጥብ doesn't mean much 27 ጌም እየቀረ it's not still it's yours to lose የአርሰናል ነው ግን anything can happen I think ከእንትና እኮ ከሲቲ ጋር እኮ ትዝ ይልሃል 8 ነጥብ ነበር የምንበልጣቸው I think ከመቼ በኋላ ነው ከፌብሩዋሪ በኋላ ሆል ታይም አሸነፉ ምንም ነገር ሳይሸነፉ literally 10 ምናምን አሶ ያኔ አትሊስት ከፌብሩዋሪ ድረስ 8 ፖይንት ሊድ ሜንቴን አድርጋቸዋል። አሁን ኦልሬዲ ዲሴምበር ሳይመጣ 4 ነጥብ ነው ጋቡ so it's የባሰ exactly it's not the same city team it's the same coach ያልገባቸው ነገሮች ነው like it's not about the የሆነ ሪሃድ ማህሬዝ አለመሆናቸው ነው this guy came out to us እና ታስበው እንደዛ ዲፌንድ አድርጎ መጫወቱ that shows class it's not like በሚያስፈልግበት ሰዓት እንደሚቀየር ያስታውቃል። እሱ ደግሞ የማኔጀር ብቃት ነው። if it was like last year አሸነፈናቸው ነበር። ሪስትራክቸር አድርጎታል እንዳለ ቲም እና ይሄ ደግሞ ምን ያህል ሀንገር እንዳለው ነው የሚያሳየው ሰውየው he knows how to win exactly so it's interesting የሚገርም ሲዝን ነው የሚሆነው honestly it's gonna be a fun season now next couple of weeks game የለም እንግዲህ I don't know oh my gosh እንትን መግባት አለብን ፊፋ ምናምን I think so I think ወይ ጌሙን መጀመር አለብን በመሃል ጀመር አስበናል። እስቲ አስተያየት ስጡን። ገብቶ መጫወት የሚፈልግ ሰው ኮሜንት አድርጉ። ሌላም አይነት ቪዲዮ ማየት ከፈለጋችሁ let us know። እናመሰግናለን። መልካም ቀን። we'll see you guys soon. all right bye